የሚደው ትስማማላችሁ ወይስ አትስማሙ? ጋሽ ያየችው ነገሩን እሷን ይዤ የናሂን ጉድ በአይኗ አሳያታለሁ። ምንስ ነገር ቢፈጠር እኔ ሳልሰማ ይሁሉ ነገር እንዴት ይደረጋል? ደሞስ ምን ያህል ከባድ ጸብ ቢሆን ነው እዚህ ካሜራ እዚህ ልክናችሁ ካሜራ ብለተሰማለ ብለን እሷን ዝም ብላ ነው ዛሬ ለምንድን ነው ዝም ብዬ የወለ ቪዲዮ ስለማታይ ነው። ጋሼ ቆይ አንዴ ላስረዳ። አንተ ጉድ ያለሽ ምንድነው? ጉድ አሳየኝ። እሷም ትናገረው ሌላ ይሄም ይዘባርቀው ሌላ ነው። የቤተሰብ ቅሌት እዚህ አውጥቼ ሚዲያ ላይ ነው። ይሄው ቤተሰብ ቅሌት እኮ ነው አውጥተሽ ሚዲያ ላይ ጉድ አለ ያልሽው። ስለዚህ ተናገሪ። ቤተሰቦቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ለየት ያለበት ቦታ ላይ ነው ያለሁት። አጎቴ ጋር እየሄድኩ ነበረ። ያው ያለውን ነገር ለእናንተም ልንገራችሁ ላሳውቃችሁ ብዬ ነው። ማኪ ወደ አጎቴ ጋር ሄዳለች። ከኔ ወጣ እሱ ጋር ነው ያረፈችው። ቢሆንም ግን እሱ ጋርም ሄዳ የማየውን ነገር ነው የተናገረችው። ውሸት ነገር ነው ያወራችው ሙሉ ለሙሉ ማለት ነው። እና ያ ነገር ደግሞ በጣም አስደብሮኛል። እንደገና ደግሞ እነሱም እኔ ላይ በጣም ቅያሜ ይዘውብኛል ማለት ነው። በጣም ተናደውብኛል። ስልክ ሲደውሉ በጣም ብዙ ነገር ነው ሲናገሩኝ የነበሩት። ስለዚህ ያለውን ነገር ሂጄ አጎቴ ጋር ሂጄ ማውራትና ማስረዳት አለብኝ ማለት እነሱ ቪዲዮ ምናምን አያዩም። የተፈጠረውን ነገር ከሷ አንደበት ሰሙ እንጂ እኔ ጋር የተፈጠረውን ነገር ባይናቸውም አላዩም። ከኔ ምንም የሰሙት ነገር የለም። በስልክም ሲያወሩኝ እኔ እንዳስረዳቸው ምንም አይነት ፋታ አልሰጡኝም። በራሳቸው የተሰማቸውን ብቻ ነው ሲናገሩኝ የነበሩ። ስለዚህ እኔም ሂጄ የራሴን እውነታውን መናገርና ማሳየት እፈልጋለሁ። ከአባቴ ጋርም ከአጎቴ ጋርም ሙሉ ለሙሉ ነው ያጣላችኝ ማለት ይቻላል። በጣም ነው የተናደዱብኝ። በተለይ ከቤት እንደወጣች እኔ እንዳባረርኳት ቦርሷን ይዤ ሂጄ እንደሰጠዋት ምናምን አድርጋ ስለተናገረች እነሱ የተረዷት ያችን ነገር ነው እንጂ እኔ ጋር እየተፈጠረ ያለውን ነገር አልተረዱኝም። እኔ እዚህ ጋር ትዳሬ ነው እየፈረሰብኝ ያለው፣ ባለቤቴ ነው እያንቋሸሸችብኝ ያለው። እኔ እሷን ለመረዳት ስል እሱንም ዝቅ አድርጌዋለሁ እውነት ለመናገር ማለት ነውና ማንም ሰው ባለቤቴን ዝቅ እንዲያረግብኝ አልፈልግም፣ እኔም አልፈቅድም። እሷን ለመረዳት ያህል ግን ዝም እንዲል እንዳይናገር ብዙ ጊዜ ከልክየዋለሁ። ሆኖም እነዛም አድርጌ ምንም ምስጋናም አልደረሰኝም። ጥሩ ነጥብም አልተሰጠኝም። ማለት ነጥብ እንዲሰጠኝ ፈልጌ አይደለም ያንን ያደረኩት፣ ግን ጥሩ ነገር አይደለም ያየሁት። መጥፎም ቢሆን ያው ነው፣ ጥሩም ቢሆን ያው ነውና እውነት ለመናገር በጣም አናዳኛለች። ማኪ እንደዚህ አይነት ልጅ አልነበረችም። በአሁን ሰዓት ለምን እንደዚህ እንደተለወጠች ለምን እንደዚህ እንደተቀየረች አላውቅም። ከባለቤቴም አልፎ ቤተሰብ ጋር በጣም በብዙ ነው ያቀሳሰረችብኝ፣ በጣም በብዙ ማለት ነው። እነሱም ፊት ነስተውኛል ማለት ይቻላል። በቃ ሲያወሩኝ በጣም አውርደውኝ ነው የሚያወሩትና እኔ ያ ነገር እንዲፈጠር አልፈልግም። በራሴ መፍታት እፈልግ ነበረ። ግን ራሷ ናት ሚዲያ ላይ መታ ቼክ ጽፋ ብዙ ነገር ስታደርግ የነበረው ስትናገርም የነበረው ሰው። ያ ደግሞ ለኔ እንደ ማስረጃ ነው። ቤተሰብ ጋር ሂጄ የማሳየው ማስረጃዬ ነው። እንደዛ ቪዲዮ ደቅና ብዙ ማወራው ጉድ አለ፣ የናውም የተደበቀ ሚስጥር ጉድ አለ ብላ ስትናገር የነበረው ራሷ ናት። ስለዚህ ያንን ነገር ደግሞ ከሷ ብቻ ሳይሆን መስማት ያለባቸው ከራሴ መስማት አለባቸው። ሲቀጥል ደግሞ ቢያንስ እነሱ ትላልቅ ናቸው። እነሱ ፊት መናገር ያለባትን እውነታ መናገር አለባት። ማሳወቅ ያለባትን ታሳውቀኝ፣ እኔ ልስማው። ከዛ ለትዳሬ ይጠቅማል አይጠቅምም የሚለው መወስነው እኔ ነኝ እንጂ እሱ አይደለችም። ሲቀጥል እኔ ትዳሬ አደጋ ላይ ነው፣ ይሄ ተፈጥሯል ብዬ ምንም የነገርኳት ነገር የለም። ግን ዝም ብላ የሆነ ነገር አለ የተደበቀ ነገር አለ ነው የምትለው። ልጅቷ ሲጀመር ጤነኛ አይደለችም። ያ ነገር ደግሞ በጣም አበሳጭቶኛል። ከምንም በላይ እኔ ከቤተሰብ ጋር መጋጨትም መጣላትም አልፈልግም። ስለዚህ ከቤተሰቦቼ ጋር ሰላም ለማውረድ ስል እሷ ያለችበት ቦታ እየሄድኩ ነው። ስለዚህ ሂጄ ላጎቴ ማስረዳት ያለብኝ ነገር አስረድቼ ቪዲዮን አሳይቼው ምን እንደተፈጠረ በደንብ ነግሬው እሷን ብቻ ሳይሆን እኔንም እንዲረዱኝ ማድረግ አለብኝ ብዬ እዚህ ሰፈር መጥቻለሁ። ወደ አጎቴ ቤት እየሄድኩኝ ነው። ስለዚህ አብረን እንሄዳለን፣ ያለውን ነገር እንከታተላለን ማለት ነው። ሁላችሁም እስቲ በሀሳባችሁ አግዙኝ። ምን ባደርግ ነው ነገሮችን ማስተካከል የምችለው? ምን አይነት ነገር ባደርግ ነው? ምን ባደርግላት ነው ከህይወቴስ የምትወጣው? ለምንስ እንደዚህ ሆነችብኝ የሚለው ምንም እየገባኝ ስላልሆነ በጣም ተጨናንቄያለሁ። ናውምም ከቤት ወጥቷል። እሷም እዚህ ቤተሰብ ጋር መታ በጣም ብዙ ነገር እያለች እየበጠበጠችኝ ነው እና የትኛውን ማስተካከል እንዳለብኝ አላውቅምና
ቤተሰብ ሁላችሁም በጸሎታችሁ አግዙኝ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስቲ ቀጥታውን ወደ አጎቴ ቤት እንሄዳለን ማለት ነው። እሺ እንግዲህ ወደ ቤተሰቦቻችን አጎቴ ቤት ደርሻለሁ። እስኪ አብረን ገብተን ያለውን ነገር እናያለን ማለት ነው። እዚህ ነክ ምን ማለት ነው? ጋሽ እንዴት ነክ? ሰላም ነው? ድንገት ነው። እንዴት ናችሁ? ሰላም ነው? እሺ ይሁን። ምን አትመጣም ብለህ አስበህ ነበር? እንዴት መጣሽ ብዬ ነው። ምን ማለት ነው? መምጣት አልነበረብኝም? አጎቷ ቤት አይደለም እንዴት ነው እንጂ ነው። ለእናንተ ብቻ ነው ክፍት ቤቱ? አይ አጎቴ ከኛ ጋር ሰላም ስላልነበረች ነው። እንዴት ሚስጥራችሁ እንዳይወጣ ብለህ ነው? አይ የልጅ ነገር የምን ሚስጥር ነው? የምን ይሆን ነው? አይ የት አለች ማኪ? እዚህ ናት አይደል ጋሽ? አዎ አለች ማኪ። አዎ ተመችቶሻል? እንዴት መጣሽ? ምን አይነት ጥያቄ? ሁለታችሁም እንዴት መጣሽ ማለት ምን ማለት ነው? እህታችሁ አይደለች እንዴ? ምን አይነት ጥያቄ ነው? አይ እንዴት ደፍራት መጣለች ብዬ አላሰብኩም። ምን አጠፋው? እናንተ ደፍራችሁ እሱ ጋር መጣችሁ እንዴ? ያው ነገር ሲፈጠር ዝም ብለሽ እንዴት ምን አጠፋው ያለሽ? እንዴ ምን ተፈጠረ? ንገረኝ እስኪ። እንዴ እዚህ መጣሽው ነው ብዬ ለመጣላት ነው እንዴ? አይ ለመጠየቅ ነው። ሁለቱ ነው። ምን ሆናችኋል ዛሬ እናንተ ልጆች? አይ ጋሽ ማታውቀው ነገር ስላለ ምን እየቀለዳችሁብኝ እንዳል? ምን ነው አልተናገርሽም እንዴ ጥፋትሽን? ያውቃል፣ ሁሉም ሰው ያውቃል። ውብዬ አሁን እኔ ወከብ አልፈልግም፣ ጥላቻ አልፈልግም። ተነጋግረን ጨርሰናል። ከቤትሽ አባልሽ ነው። እዚህም ማልቀመጥ እዚህም ማልረፍ ምንድን ነው? እኔ ግራ ገባኝ እኮ ኪራ እኮ ባለችበት። አሁን እሷ ልጅቷ እዚህ ባረሻት እዚህ መጣች አይደል? ውብዬ እና ምን ይሁን በቃ ውጪልኛ ሻለለ ይኸው ጋሽ ማረፊያ አገኘው፣ አንድ ሰው አገኘው። እሱ ጋር ምን ያልቆይም፣ እኔ አልቆይም እሱ ጋር እንዴ በዛውም ልጠይቀው ብዬ ነው የመጣሁት እንጂ አልቆይም። እንዴ ማኪ ምን ነካችሁ? ጋሽ ቤት ሻለለ እንዴ ነው የተፈጠረው ነገር? ጋሽ ብዙ ነገር ተፈጥሮ እንዴ ምንስ ቢፈጠር እኔ አጓታችሁ አይደለም እንዴ? አባታችሁ ማለት አይደለም? ልክ ነው እሱ ልክ ነው። ይኸውልህ አጎቴ ምን አለ መሰለክ፣ ምንድነው አንቺ? አይ ማወቅ ካለበት ግልጽ ነው። ለምንድን ማሰም ነው? ግልጽ ነው የምናገረው። ቆዩ ትናገርቷት። ቆዩ በይው ተናገሪ። ይኸውልህ ጋሽዬ እኛ እሷን በስነ ስርዓት ተንከባክበን ተቀበልናት። ከውጪ ስትመጣ ተንከባክበን ነው ተቀበልናት። ግን ብዙ ልረዳት ሞክሬያለሁኝ። ዋና አላማዋና ሀሳቧን ቤት ስትገባ ግን ትዳሬን ለማፍረስ ነው። ምን አንተ ጠንቀህ ታውቃለህ። ግልጽ ነገር ነው የተናገርኩት። ለምንድን ነው የምትንጫጩት? ውሸት ነው የተናገርኩት። ቆይስ ተናገሪ፣ ቀጥይ እስኪ። ትዳሬን ለማፍረስ ሀብ ላይ የተነሳ ሴትዮ ናት። ስጦታ ይዛ መጣች። ስጦታ ይዛ መጣ ለኔ ብቻ ነው የሰጠችው። ሌሎቹን እያስከፋች ነበር። እሺ በቃ ቻሏት ብዬ ተንከባከብናት። አብረን ወጣን፣ አመሸን፣ ምን አለን። ግን እሷ በጣም ነው የምትናገረው ባለቤቴን ማለት ነው። እሺ ብዬ እሱን ታገሳት። በቃ የነበረበት ጭንቀት ብዙ ነገር ስለነበረ ያ ነገር ነው እንደዚህ ያደርጋት ብዬ ባለቤቴን ወደታች እየተጫንኩ እሷን ማስበለጥ ጀመርኩኝ። አሁን እሷ ምን ታደርግላለች? ውጪ ይዛ ወጣ ቀጥራው ቼክ ጽፋለት ትዳርህን አፍርስ። እንዴት አወቅሽ አንቺ? ቆይ በአካል ተገኝቼ እኔ ፊት ነው ያለችው። ዋሽቻለሁ? ተናገር ኪራ፣ ዋሽቻለሁ? እሱ ውሸት ባይሆንም ግን እሷ ውሸት ነው አይደለም ነው ጥያቄው ማለት ነው። ምክንያቱን እኔ ልታሳውቂኝ ይገባል እንጂ ምክንያቱም ትናገራለሽ። እሺ ጨርሽ አንቺ። ቼክ እንዴት ነው ለባለቤቴ ሳታ ብር ልስጥህና ትዳርህን አፍርስ የምትለው? ምንድነው ጉዳዩ? ከትዳሬ ጋር ያላት ከናሁም ጋር ያላት ግንኙነት ምንድነው? ካንቺ ፊት ነው እንደዛ ያደረገች? አዎ ከኔ ፊት ቼክ አጽፋ 2 ሚሊዮን ጽፋለት ይሄንን ውሰድ እና ትዳርህን አፍርስ። እንደዚህ አይነት ጥያቄ አንድ ሰው እንደዚህ ያደርጋል? ሰው ብቻ አይደለችም እሷ ለኔ እህቴ ናት። እኔ ደግሞ ሂጂ በቃ ወደ ቤተሰብ ጋር ሂጂ። ከባለቤቴ ጋር ማተስማሚ ከሆነ ትዳሬን አላፈርስም፣ ግን ደግሞ ወደ ቤተሰብ ጋር ሂጂ። በቃ ከሱ ጋር ካልተስማማሽ ሂጂ አልኳት። በጣም ብዙ ነገር ነው የሚናገሩት። እሱ ደህና ሰው የነበረውን እሱን እንኳን ምን እንዳደረገችው አላውቅም። ቆዩ እኔ በሀገር እያለሁ ምንስ ነገር ቢፈጠር እኔ ሳልሰማ ይህ ሁሉ ነገር እንዴት ይደረጋል? ደሞስ ምን ያህል ከባድ ጸብ ቢሆን ነው እዚህ ካሜራ እዚህ ልቅናችሁ ካሜራ ስለተሰማለ ብለን እሷ ነው ዝም ብላ ነው ዛሬ። ለምንድን ነው ዝም ብዬ? ቪዲዮ ስለማታይ ነው ጋሼ። ቆይ አንዴ ላስረዳ። አንተ ቪዲዮ ስለማታይ ነው እንጂ ማለት ነው። ቪዲዮ ላይ ያለውን ነገር ብታይ ኖሮ ጉር ነው የምትለው። በጣም ብዙ ነገር ነው ያደረገችው፣ በጣም ማለት ነው። ደስ ይላት ወይን አዘጋጅታ ሰወጠራለች። ደስ ይላት እንደዚህ
ደስ ይላት ያንን ታረጋለች። ለምንድን ነው የማንነጋገረው? እናንተ ይሄን ሚስጥር አድርጋችሁ መቀመጣችሁ ነው። አሁንም ቢሆን አይ እኔ ያለው እዚህ ሁሉ ደረጃ ካሜራ ይዛችሁ እዚህ ድረስ ከምትመጡ ዓለም ይስማው ነው ጉዱ። አይ ማለት ጋሼ እኛ ብንግድ ችግሩን ተወያይተን እንፍታለን። እሷም ከባለቤቷ እኔ አባታችሁ ማለት አይደለም፣ አጎታችሁ አይደለም። ለምን ተዋሻለሽ? ባለዳችሁ አባታችሁ ማለት አይደለም። በጊዜው ተሰማለህ እኮ ብለን ነው። ይሄ ኪራ ዛሬ መጣ ነው። ለዛ ነው እኮ ጋሼ አባታው ነው እዚህ ተመሰለው። ቀስ ብለን እንነግርሃለን። እኛ ሚዲያ ላይ እንዳይወጣ የሚያከብራቸው ቤተሰቦች አሉ። በደንብ ሚዲያ ላይ አውጥተሽ ነው ይኸውልህ፣ ካሜራ ደቅና አቁማ ነው ቼክ ጽፋ ከትዳር ተፋረስ ይሄን 2 ሚሊዮን ብር ሰጥቻለሁ ትዳርን ብቻ አፍርስ ያለችው ካሜራ ለምንድን ምርጫ መሰጠው? ቆይ እስኪ ቆይ ማኪ ተናገሪ፣ ምንድነው ነገሩ? ጋሺ ብዙ ተናግራለች እኮ አሳውቂ ነው። ትልቅ ሰው አለ አይደል? አሳውቂ ነው። ቆይ አንዴ ውብዬ ቆይ እሺ። ለዛ ነው ጋሺ አንተም በጊዜው ተሰማለህ ነው። ጊዜው ሲደርስ ሁላችሁም እንድትሰሙ ነው። እኔ ሚዲያ ላይ ልናገር ነው። ምን አስጠበቃችሁ? ጊዜው እስኪደርስ ይባላል እንዴ እኮ ቤተሰብ ሳይሰከ ቤተሰብ ያለፈ ነገር ነው አይደል? ወደ ሌላ ነገር የሚወጣው መለያየት እንደ ሰው ምንድነው የሚለው? አጎታቸው እያለ እንደዚህ አይነት ነገር ተፈጠረ ለምን እሱ አያሸማግላቸው ምናምን ብሎ ሰው እኮ በእኔ ላይ ነው አይደል የሚፈርደው? ይሄው ከቤተሰብ ጋር ራሱ አጣጣ ነገሩን አውቃችሁ ዓለም ካሜራ እዚህ ድረስ ታመጣላችሁ። ይሄን ሁሉ ያደረገችው ራሷ ናት። እንዴት ሰው የሰው ባል በቼክ ትዳርን አፍርስ ይላል? ቆይ እሺ ንገሪኝ እስኪ ተይ ንገሪ፣ ለኔ ንገሪ። እኔና እኔ አሁን ኪራን በሷ ወገን ነበር አላምን ብሎኝ ብዙ ነገር ነገሮች እኔም እንደዛ ግራ ተጋብቼ ነበር። ተቆጥቶኛል። ለምንድን ነው አንቺ እንደዚህ ታረጊ? ሁሉ ነገር ስላሳየችኝ እና ውብዬ እዚህ ጋር ማየት ያለብን ነገር አለ። አሳዩኝ ያልኳችሁ እኮ አሳዩኝ ያልኳችሁ። ቆይ ጨርሽልኝ። አልጨርሽልኝ። ኪራ ሳሳየው ነው ያመነኝ እንጂ ሁሉም ሰው አያምነኝም። እኔ ደግሞ ዛሬው ነገር ብናገር ልጅ አለ እዚህ ጋር ቤተሰብ አለ። በአንዴ ማፋታትን አልፈለኩትም። እሱን እንኳን አልተረዳችም። ማፋታት ለምን ፈለግሽ ነው መጀመሪያ? እኔ ለምን አፋታለሁ ጋሽዬ? ለምን ዝም በይ። ቆይ እንዴ እኔ እኮ ነው ያሉት እንዴ እሷ ትናገር። አሁን ቅድም አንቺ ተናግረሽን፣ አንቺ ተናገሪ። ትዳሯን ለማስተካከል ነው ጋሽዬ ከዛም ድረስ የመጣሁት ትዳሯን ለማስተካከል። ለምን እያየሁ ዝም ማለት ስለማልችል ነው። ምንድነው ችግሩ? በቃ የማውቀው ነገር አለ ጋሼ ተናገሪያ። እኛ ምን ነው ስለዚህ በፋይል አሳይሻለሁ ብያት ነበር። አልፈልግም። ስለማታምነኝ በአይኗ አሳያታለሁ። ሸክ መጽሐፍ ድረስ ምን ሰደደሽ ነው የሰው ትዳር ለማፍረስ? እሱ ነገር እሺ በይ ትዳሬን ለማስተካከል ነው አይደለ? አንቺ ዝም በይ እንዴ! እኔ እኮ ያለው ዝም በይ። ትዳሬን እያፈረሰች ነው ያለችው አይደል? ጉዳዩን ይዛችሁ ወደ እኔ የመጣችሁት ነው አይደለም? እሱማ ልክ ነው። ስለዚህ ዝም በሏ እናንተ፣ ዝም በሉ። አንቺ ተናገሪ በቃ ጋሼ። እኔ ትዳር ማፋታት የምትለው ነገር አማርኛውን ትቀይርልኝ። ለምንድን የምቀይረው? ቼክ ጽፈሽ እኮ ትዳርን ፍታ ያልሽው አንቺ ነሽ፣ ሌላ ሰው ነው። ምን አማራጭ ነው? ምን አገባሽ በትዳሬ? ይኸውላችሁ አሁን እኔ እናንተ ልጆች ማለት ነው። ዝም በል አንተ፣ ካንተ ጋር ወሬ የለኝም። ትሰማኛለህ? ይኸውልህ አንተም ራስህ አንቺም የምታርፉ ከሆነ እረፉሽ። ተስማምታችሁ ሰላማዊ የቤተሰብ ኑሯችሁ ኑሩ። አለበለዚያ ግን ይሄን ጉዳይ ለጋሽ ነው ማሳውቀው። አሁንም እዚህ መታ ሌላ ነገር እንዳትፈጥር ነው። እኔ እዚህ ድረስ የመጣሁት ሌላ ችግር እንደምትፈጥር ስለማቅ ነው። በጣም እየዛተች ነው የመጣችው። ትዳርን ካልፈረስ ምን ለምንድን አላስወጣሽ? ባሌ ከቤት ጥሎ ወጥቷል እኮ በአንቺ ምክንያት። ምን አይነት ሰይጣን ነው በመካከላችሁ የገባው? እሷ ናት እንጂ ሰይጣን ይዛ የመጣችው። ይሄን ተዋሻለሽ? እኔ እንኳን ምን ለረዳችሁ ጭራሽ አልበቃ ብሎት ማስወጣቷ። አንተስ ቆይ መጀመሪያ ለምን አትነግረኝም? ከመጀመሪያው ጀመረ እንደምታውቅ። ኧረ እባክህ ስንት ነገር አድርገውኛል ጋሼ። ገፍትሮ ጥሎኛል። ናይ ውሸትሽን ነው አሉ። ውሸት የምናገረው ነገር ሁሉ ውሸት ነው፣ ሙሉ ውሸት ነው። ተገፍትሮ የተጣለ ሰው ደግሞ እንደዚህ አይደለም የሚሆነው። ልንገርሽ አይደለ? አንድ ሞት ነበረ፣ አካል ጉዳተኛ እንደሆነ ነበር። ሀሳብሽ እንደዛ ነበረ። ፐርፌክት ለተረፍ አሁን በቃ ይኸውላችሁ አሁን ተስማማላችሁ ወይስ አትስማሙ? እኔ ከዚች ጋር አልስማማም። አትስማሙ? በአይኗ ሳሳያት ነው። አትስማሙ? ጉዳዩ እንደው በአይንሽ አሳይሻለሁ። ምን ልታሳይኝ ነው? ነይ ነይ አውሪኝ ነይ። መደበቁ ትርጉም የለውም። አሁን ጎረቤት አትረብሽ ብዬ ጋሽ ሰሙኛላችሁ። አሁን ደውዬ ለጋሽ አሳውቃለሁ። በቃ ሰው አትረብሽ፣ እሱን አትረብሽ። በቤቱ መጥተሽ እኔ አልረበሽኩም፣ ግን እውነት የምትሉት ነገር ተናገሩ። የእሷን ቤት ነው ያደምጡ። ቤቱ የሁላችሁም ቤት ነው። አቆታ የሁላችሁም አቆት ነኝ አይደለም እንዴ? በቃ ስለዚህ አሁን የምትስማሙ ከሆነ ትስማማላችሁ። ካለበለዚያ ግን ጉዳችሁን ደውዬ አሁኑን እነግረዋለሁ፣ አሳውቃለሁ። የምንስማማው
ሁሉ ነገሩ ባይኗ አሳሳይ አሁን ባፍሽ ተናገሪ አሳይሻለሁ ጉድ ያልሽውን ባፍሽ ተናገሪ እዚህ ጉደኛማ አንቺ ነሽ ጉደኛ አንቺ ነሽ እንደውም አንተ ሁለታችሁ ጉደኞች ናችሁ ስለዚህ እኔ የምፈልገው ጋሽ በቃ ትሂድ ሰላማችንን ለምንድን ነው የምሄደው እቀመጣለሁ ለምንድን ነው የምሄደው ንገሪኝ እስኪ ሂጂ ብላ አስወጥታኝ የለ ኧረ አንቺም እዚህ መተሽ ልታስወጪ ነው አንቺም ቤትሽ ነው እዚህ ትቀመጫለሽ አሃ በደምብ ገብቶኛል ሐሳብሽ ከሱ ሳይሆን ከኔ ነው ችግርሽ ማለት ነው እኔ ውብዬ እኔ አንቺን ማሳመን ነው የምፈልገው እኔን ማሳመንሽ አሳያለሁ ልጆች ይኸውልህ ልታሳብሪ ነው አይደል ጋሼ ይኸውልህ ጠይቃት ደውዬ ጉዳችሁን አሳውቃለሁ እሱ ጋር የሚያደርሳል እሱ ጋር የሚያደርሳል አይ ይስማልሽ እንጂ በደምብ ጉድሽን በደምብ ይስማልሽ ያያው ነገር ካለ ተናገር ይሄው ጋሽ ያለ አይደለ እዚህ ተናገር ምንድነው ይሄ ጠፋርስ ነው ምንድነው የሚባለው በልታችኋል እንዴ አይደለም ጋሼ ምን እያደረገች እንደሆነ ገብቶሃል በቃ አሁን ጥፋተኛ እኔ ታርባላችሁ አታርፉ እና አንቺ ጨዋለሽ እንዴ ንገሪኝ ጨዋውነሽ ነው እደውልላችኋለሁ ደውል የእውነት ከፈለገ ይምጣ ለምንድን ማረብሽው ይሄው ሀቅ ተናገር ያልኩሽ እኮ እንዴ ተናገር ያልኩሽ እኮ ይሄው መናገር ትችያለሽ ይደውል ሁሉም ቤት ኦ እንዲሰሙብሽ አልፈለግሽም ችግርሽን ሙሉ ነው የሚደውል ባም ተስማማላችሁ ወይ ሳትስማሙ ጋሼ ያየችው ነገር ትናገር ነገውኑ እሷን ይዤ የናሂን ጉድ በአይኑ አሳያታለሁ እኔ ምንም ማየት አልፈልግም ሴትዮ ሰብተሻል እኮ ተናገሪ አሳይና እኛም ቤተሰብ አይደል በቃ እኔ ለሷ አሳያትና ከዛ በኋላ ትዳሯ ላይ ትወስናለች እሷ አንቺ ምን አገባሽ በትዳሬ ቆይ እኔ ቆረቆረኝ ብዬሻለሁ ከበደኝ ብዬሻለሁ ቆይ ጋሼ እኔ ስለ ትዳሬ ምንም አልተናገርኩም ከበደኝ መረረኝ እንዲሆን ቋል አልኩሽም ከመሬት ተነስተሽ እኔ ማቀው ነገር አለ ታይ ነገር ይሄ ሁሉ ደግሞ ያመጣው አንተ ገብቷል ምንም ቢሆን ወንድማችን ሲጀመር ምን ብለሽ ወንድማችን ወንድማችን እንደሆነ አውቃለሁ ግን ደግሞ ያለውን እውነታ አንተ ታውቃለህ አይደል እሷ ከዛ ከመምጣቷ በፊት እንዴት ብለን ነው ካሜራ ላይ የምንናገር እንዴ ካሜራ ፊት እኮ ነው ጉድ አለ ማሳሻሻ ተናገሪ እዚሁ ተናገሪ ንገሪና ጉድ ጋሼ ካሜራ ፊት ስለማናገር እኔ እኮ ያንቺ ጉድ መች እኔ የማውቀው ነገር አለ እባክህ መታቂው ንገሪኝ ጆሮ ይሰማል ሴትዮ አሰተረጋጊ እንዴ ምን አይነት ነገር ጤነኛ አይደለችም እንዴ አራክሩኝ እስኪ ጋሺ እኔ አከብራለሁ ግን የምትናገረውን ሰማት እኔ ሁሉ አታምነኝም በቃ ለምን አምንሻለሁ ትዳሬን እያፈረሽ ለምን ማምንሽ ንገሪኝ ወይ ቁጭ በይ ነግሬሻለሁ አንተ ቁጭ ቆይ አንተ ታውቃለህ አይደል ተናገር እሺ እኔ ወብዬ ያለሷ እንዴት ነው አንተ ወንድ ነህ አይደል ስለዚህ ሳታለቅስ ተናገር ስለምን ማልቀስ ነው የምታወሪው ወብዬ ንገረን እስኪ ምንድነው ስለዚህ ትዳሬን ለማፍረስ ሆን ብለሽ ካሜራ ፊት ነው አይደለ ጉድ አለ ያላችሁት ስለዚህ ተናገሩ በቃ በአካል ነው ማሳየት የምፈልገው አልፈልግም ማየት አልፈልግም ካሜራ ፊት ይዞ መውጣት አልፈልግም ቆይ ጥያቄ አለኝ ትልቅ ውርደት ነው ጥያቄ አለኝ እኔ ትዳሬ ቆረቆረኝ ሰለችኝ ብዬሻለሁ ታዲያ ምን አገባሽ እንደዚህ ያላልሽው ማታውቂው ነገር ስላለ ነው ምን አገባሽ ጋሽ ይሄን ማታበሳጩ በቃ እዚህ ጋር የእውነት አንቺም ማለት በጣም ነው የሚያምሽ ኧረ እስኪ ተረጋጉ በእናታችሁ እብድ ነሽ እሺ እሷ ላይቶላታል ምንም ነገር እናታምናት ውብዬ ተይ እንደሷ ተይ ቁጭ በይ እስኪ ቆይ አንቺ ከመጀመሩ መጀመሪያ ተረጋጉ እንዴ ጋሽ ትዳሬ እኮ እየፈረሰ ነው የት እንዳለ እንኳን አላውቅም ነው ወጥቶ ከቤት የት እንዳለ አላውቅም ተረጋግተሽ መጀመሪያ ስለዚህ አንቺ ነው ምን አይነት ነገር ነው ቁጭ በይ አንቺ ይኸውልሽ ውብዬ ምን አንቺን ባልተቀበልኩሽ ኑሮ የእውነት በጣም ጦሰኛ ነው የሆንሽብኝ እሺ አክብሪኝ ይሻለው ውብዬ ነግሬሻለሁ አሁን መጀመሪያ እስኪ ተረጋግተሽ እኮ አላስረዳሽኝም በቃ አታስረዳም ሁሌ መጮህ ነው ጋሽ የሆነ ነገር አንቺም እኮ ትክክል አይደለሽ ጉድ ያለሽ ምንድነው ጉድ አሳየኝ እሷ የምትናገረው ሌላ ይሄም የሚዘባርቀው ሌላ ነው የቤተሰብ ቅሌት እዚህ አውጥቼ ሚዲያ ላይ ይሄው ቤተሰብ ቅሌት እኮ ነው አውጥተሽ ሚዲያ ላይ ጉድ አለ ያልሽው ስለዚህ ተናገሪ እራሷ ናት ያመጣችው መጀመሪያ ቼክ ጽፈሽ ሚዲያ ላይ ያወጣሽው እራስሽ በይ አውጪ ምንድነው ጉዱ ተናገሪያ እንዴ ሁሌ ማልቀስ ነው እንደ ስራሽ ውሳኔ እንደወሰን እያደረግሽ ነው ውብዬ የፈለግሽውን ወስኝ አሳይሻለሁ በአይንሽ ነው ማሳይሽ የዛን ጊዜ ግን ምን ልትይ እንደምትጪ እኔ አላውቅም እኔ ሲጀመር ማለት ነው ልንገርሽ ከአንቺ ጋር ምንም አይነት ጉዳይ የለኝም ጋሼ ግን ከዚህ በኋላ እቺ ሴት ህይወቴ ውስጥ እንዳትገባ
ሰምተሻል አይደል? አስተካክልኝ አላልኩሽም እኮ ገባሽ? ተረጋጊ። ኖ እኔ ሄዳለሁ። እኔ ችግር የለውም ጋሼ። እችን ላያትም አልፈልግም ሲጀመር ማለት ነው። ናት ለምንድን ነው እንደዛ የምትይው? እህቴ ናት ብዬማ ትሬት አድርጊያታለሁ እስከሚበቃት፣ ግን አናቴ ላይ ወጣች። እኔም ደግሞ ባይሽ አሳይሻለሁ። ከዚህ በኋላ ላይሽ አልፈልግም ሴትዮ፣ ላይሽ እንደማልፈልግ ወቂ። ከዚህ ራሱ ቀጥ ብለሽ ወደ ጋሼ ትሄድ። ከዚህ በኋላ ህይወቴ ውስጥ እንድገባብኝ አልፈልግም ጋሼ። ይሄ መጨረሻ ይወጥ አንተም ብትሆን ማለት ነው። ተረጋጊ። ነገሮች እንደዚህ ዝም በል። አንተን ማየት አልፈልግም ጋሼ። በጣም እስኪ ተረጋጊ። እኔ መሄድ አለብኝ። ሰምታል እንዳልይዘኝ ጋሼ። በጣም ይቅርታ። ሰው እኮ በእኔ ነው የሚፈርደው። አውቃለሁ ጋሼ። ተረጋግቼ እመጣለሁ ጋሼ። የእውነት ማለት ነው። እኔ በጣም ናሁን ቤት ውስጥ የለም፣ ወጥቶ ሄዷል። በሷ ምክንያት ማለት ገና እሱን ፍለጋ ስንት ነገር አለብኝ። ጉዳይ እዚህ ደረጃ እስከምትደርሱ ለምን ቀድማችሁ አላሳወቃችሁ? ምክንያቱም በራሴ ፈታለሁ ብዬ ጣርኩኝ። ጭራሽ አጅሬ ተደርቦ በየቀኑ አይደል እንደምንገናኛችን አንተም ጋር ተደርቦ ምንድነው? ምን ይነግሯል? ምንም አይናገሩም እኮ። ወንድ እኮ እንዳትናገርም ነበር መተህ እዚህ። እሷ እንደዚህ ያለቀሰች ነው። ዝም ብዬ ላፍረት በቃ ዝም በል። አይ አይደለም፣ ማየት ነው ያለብሽ። እናታችሁ ተው። ከዚህ በኋላ እንዳላይክ እወቅ ጋሼ። በጣም ይቅርታ። ተመልሽ፣ ተረጋጊ ውብዬ። እንደዚህ የእውነት ተመልሼ እመጣለሁ። ናው ምን መፈለግ አለብኝ ጋሼ? እሺ ተመልሰሽ ካልመጣሽ እመጣለሁ ጋሼ። እሺ እመጣለሁ ጋሼ፣ እውነት እመጣለሁ። እሺ ግን እቺ ልጅ እንዳላያት